ንግግር እንዴት ደስ እንደሚል የሆነ ነገር መናገር ከፈለገች በቃ ንግር አርጋ ነው በቃ የምትሄደው። እንደ ጊዜ አትፈጅ አትንጓተት ምናምን እንደገና ሀሳቡን ማመንጨት የለ ምናምን በቃ ሽምድድ አርጋ መናገር የፈለገችውን ቀጭ አርጋ ነው የምትሄደው ማለት ነው። ዛሬ ደግሞ እንዴት አምሮባት እንደመጣች የኔ ቆንጆ የእውነት ማለት ነው። የሆነ በቃ ንግግሯ በጣም ነው የሚመችኝ። የሆነ ጣል አርጋ ነው የምትሄደው። ጉብዝና አቤት ቅንጭላት እኮ ይላል ጋይስ። ይሄም እኮ መሸምደድ ቅንጭላት ይላል። ድራማም ቢሆን እኮ ነገሮችን መሸምደድ ቅንጭላት ይላልና በጣም ቅንጭላቷ ጎበዝ ናት የእውነት። በቃ ሄርሜላ አሁን የሆነ ቦታ ስታወራ እየተሳሳተች በቃ እንደገና መለስ ብላ ነው የሆነ ነገር እንትን ልታስረዳ ስትሞክር ማነው። ሩታ ግን በቃ ሽምድድ አርጋ ቀጭ ነው የምታደርገው። መናገር የፈለገችውን እንዲስ መታደል ነው የኔ ቆንጆ ማለት ነው። ደግሞ ዛሬ እንዲስ እንዳማረባት ዛሬማ የሄርሜላን ቆሌ ግፍፍ አርጋ ማለት ነው ምጧ እንደመጣች ሴት እስከምትል ድረስ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ እንዲሁም ሼር አድርጉ ማለት ነው። እና ዛሬ በሄርሜላ ቤት ሩት እየመታ ነበርና ከዛ ዛሬም እንግዲህ አብርሽን ተይልኝ የሚል ጥያቄ ነው። አብርሽን ተይልኝ ስትላት የመለሰችላት መልስ ማለት ነው። አሁን እኔ እኮ አይደለሁም ፈላጊሽ እኔ አይደለሁም አብርሽ ነው እንጂ እሱ ከፈለገሽ እኔ በቃ የተናገረችው አረ እኔ አልሸመድድም የእውነት እኔ እንደሱ አልሸመድድም ማለት ነው። የተናገረችውን ነገር ቀጭ ስታረግላት እንዴት ደስ እንዳለኝ ጋይስ ማለት ነው። ከዛ ደግሞ በቃ የልጅ አባት ምንም ቢሆን አው የሰው ልጅ እኮ ከተጣላ እንኳን አይደለም የወለደ ሰው ማለት ነው ያልወለደ ሰው ሲለያይ ለራሱ አዝኖ ተከፍቶ የሆነ ችግር ወርቆበት ምናምን ሲታይ ይደብራል። አንድ ላይ መሆን ባይቻልም ይደብራል። ስለዚህ ሩታ ምን አለቻት መሰላችሁ? የልጅ አባት እስከሆነ ድረስ መቼም ከፍቶት ማየት አልፈልግም አለቻት። አሳምረሽ እንዳይከፋው ማለት ነው። አሳምረሽ ተንከባክበሽ በቃ እንደ ሰራተኛ ሆነሽ ኑሪ ያለቻት ጋይስ። ሰራተኛ ሆነሽ በቃ እግሩን ሁላ ያጠብሽ ማለት ነው። ሚስት ምግር ታጥባለች እንደተኛ አሁን ጊዜ ቀርቷል፣ ድሮ ነው እንጂ ማለት ነው። እና በቃ እግሩን እያጠብሽ በቃ ሰራተኛው ጭምር ሆነሽ ያዩው ነው ያለቻት ማለት ነው። እንደ ፍቅረኛ ሆኜ እንደ ባል ሆኜ እንደ ሚስት ሆኜ ሳይሆን ያለቻት እንደ ሰራተኛው ጭምር ሆነሽ ተንከባክበሽ በደንብ ሳይከፋው ምናምን ነገር እኔ ሰራተኛ የቀጠረችላት ያህል ነው የሆነ ንግግሯ ማለት ነው። በቃ ሄርሜላ እንደ ሰራተኛ ቆጠረቻት ያህል ነው የተሰማኝና ሩታ የእውነት ሩታ ስትናገር እንደው አንቺ ተናገሪ በቃ የሆነ ነገር የሆነ ድራማው ላይ ማለት ነው የሆነ እንት ሲሰራኮ ይሄ ላለው ቪዲዮ በቃ የሆነ ቪዲዮ ሲደቀን እኮ ድንግርግር የሚላችሁ ነገር ምናምን ሀሳባችሁ ከቅንጭላታችሁ የመጥፋት ምናምን እንትን አለው ማለት ነው። ግን ሩታ ላይ እንደዛ አይነት ነገር የለም። በቃ መናገር የፈለገችውን በቃ ንግር ምንም ሳታቋርጥ ምንም እንደዚህ ሳትል እንደዛ በቃ ሳትሉ ወለም ዘለም ሳትል ማለት ነው ንግር አድርጋ ነው የምትሄደውና ይሄ ንግሯ በጣም ነው የሚመቸኝ። ቅንጭላት የመሸምደድ አቅም አላት። የመሸምደድ ቅንጭላት ውስጥ ነገሮችን የመሸምደድ አቅም ያላት ሴት ደግሞ እንዴት ጎበዝና ጠንካራ ሴት እንደሆነች ማለት ነው። በጣም ጀግና ጎበዝ ሴት ናትና ቅንጭላቷ ራሱ የሩታ በጣም ፈጣን ነው፣ ነገሮችን ይሸመድዳል ማለት ነው። እና ቪዲዮ ስትሰራ እንደዚህ በቃ እንትን አትልም። በቃ የእውነቴን ነው የምላችሁና በጣም ንግግሯ በጥቅሉ በጣም ነው ደስ የሚለኝ። በቃ የሆነ ስትናገር ምናምን የእውነቴን ነው ደስ ነው የሚለኝ ማለት ነው። በጣም ነው የሆነ ልቤን ራስ ነው የሚያደርገው። በተለይ ዛሬ ሄርሜላን ያለቻት ነገር በቃ ያንዳንዱ ነገር አንድ የተሳሳተ ነገር የተናገረቻት ነገር የለም ማለት ልኳን የነገረቻት ማለት ነው። እንዴ እኔን ከሆነ ማስፈቀድ የፈለግሽው እኔ እንዳይከፋኝ እኔ መተውና አለመተውኝ ከሆነ የፈለግሽው ድሮ ማለት ነው ድሮ ለምን አብረሽ ይሆንሽ ምናምን ነገር አልቻት ማለት ነው። ዛሬ አይደለም ማስፈቀር ምናምን ነገር ብቻ እንዴ ስላስረዳችሁ ማለት ልኳን የነገረቻት ማለት ነው። በቃ ካፏ መርጠብ ይላል ሩታ ስታወራ ካፏ መርጠብ ይላል። በጣም ጎበዝ ናት የእውነት። ነገሮችን ሸምድዳ ቶቶሎ ቀጭ ነው የምታደርገው ማለት ነው። ያቺ ስትንጓተት እየተሳሳተ ለራሱ መለስ ስትል ነው። እኔ ሄርሜላ ያብርሹሽማ ስላልሆነች አይደለም ወይም ሄርሜላን ስለማላደንቅ ሩታን ስለማደንቅ አይደለም። የእውነቴን ነው የምላችሁ። ሩታ ስትናገር ቪዲዮ ላይ ወጣ ነገሮችን በየትኛውም በኩል ጎበዝ ናት። በጣም ነው ቶቶሎ ነው የምታወራው ነገሮችን። ድራማው ላይ ቶቶሎ ነው እንትን የምትለው ማለት ነው። ሽምድድ ነው የምታደርገው ማለት ነው። ጎበዝ ናት በጣምና በጣም ጎበዝ ጠንካራ ሴት። ዋው እንኳንም አደነኩሽ ያልኩት ዛሬ አይደለም ቆይቻለሁ እንዲህ ካልኩ ማለት ነው። ዝሮ እንደዛ አለቻትና ልክልኳን ነግራት ሄርሜላም ወይም ዙጥ ደንግጣ አላለችም ባሌን እንዳታስከፊ ስትላት እናታስከፊ ነው እንዴ
በሪሌሽንሺፕ ውስጥ እኮ መከፋፋት ሊኖር ይችላል አለቻት። ጭራሽ እንዳይገፋው በቃ ልክ እኔ በቃ ለአብርሽ ሰራተኛ እንደ ሰራተኛ አስባታለሁ ሄርሜላን ሩታ ማለት ነው። የአብርሽ ሰራተኛው ነው ያረገቻት ማለት ነው እንጂ የአብርሽ ፍቅረኛ በቃ እንዳይከፋው የሆነ በቃላ የሆነ ነገር ሰራተኛ ስትሆኑ የሆነ ልጅ ጠባቂ ምናምን ስትሆኑ የልጅ እንዳያለቅስ ምናምን ተብላችሁ የምትሄዱት ነገር አለ። ካለቀሰ ምናምን ወይም ደግሞ እንዳያለቅስ በካሜራ መከታተል ምናምን እንደዛ አለ። ልክ እንደነዛ ነው ሩታ ሄርሜላን ያሰበቻት ማለት ነው። ልክ እንደ ሰራተኛና እንዳታስከፊ ምናምን ብላ አስጠንቅቃት ሄደች ማለት ነው። ዋው ትችያለሽ እኮ የእውነት። አዎ እንደዚህ ነው የሰው ተበድሎ ለበደለው ሰው መጥፎ ነገር የሚመኝ ሰው በጣም የወረደ ሰው ነው። እንደዚህ የሰው እኮ በድሎኛልና ይሄ ነገር ይድረስበት ብሎ ለዛ ሰው መጥፎ ነገር መመኘት ወይም ደግሞ ያ ሰው ችግር ላይ ወርቆ ያን ሰው ዝም ብሎ ማለፍ ወይም ደግሞ ያ ሰው እየከፋው ዝም ብሎ አይቶ ማለፍ ምናምን ይሄ የወረደ ሰው አስተሳሰብ ነው። ሩታን ግን በጣም ጎበዝ ጠንካራ ሴት አዋቂም ስለሆነች ማለት በቃ አላ ጎበዝ ናት። በጣም ታገናዘባለች ነገሮች ስለምታገናዘብ አብርሽ እንኳን የልጁ አባት ሆኖ ይቅርና የልጁ አባት ባይሆንም አብርሽ ከፍቶት እንድታዩ አትፈልግም። አዎ አትፈልግም፣ ምክንያቱም ፍቅረኛዋ ነበረ። ስለዚህ ወደፊትም ነው እሱማ ግን እንደው በድራማው ላይ እንትን ስንል ማለት ነው። ስለዚህ እንዲከፋው አትፈልግም ማለት ነው። አቶ ሄርሜላ ታያላችሁ። አሁን ሄርሜላ ማለት ነው ሜዳ ላይ ነው የምትወርቀው። ደግሞ እኮ ሩታ እንደተናገረችው ንግግር ማለት ነው ጋይስ ሩታ አይደለችም እኮ ተተሻል በቃ የምትጠየቀው አብርሽ ነው። ይፈልገኛል አይፈልጋታል አይፈልጋትም ሳታቅ ሩታን እየቀጠረ ተተሻል እኔ ከሱ ጋር ለቀጠል አልፈልግሽም ቢልሽሳ ምንድነው? ከሩታ ጋር ሩታ እኮ አይደለችም የምትወስድሽ ወይም ሩታ አይደለችም እኮ የምትፈልግሽ ወይም ሩታ አይደለችም እኮ እንደ ሰራተኛ ልትቀጥርሽ ያሰበችው ለአብርሽ ነው እንደ ሰራተኛ ልትቀጥርሽ ያሰበችው ሩታ እንጂ ለራሱ አይደለም ማለት ነው። ስለዚህ አብርሽን ጠይቂ ትመቸኛ ስራ ይመቻል ምናምን ብለሽ ማለት ነው እቃ ማጠብ ምናምን ያንተ ነገር ማጠብ ምናምን ይመቻል ምናምን ካንተ ጋር መቀጠል እችላለሁ ምናምን ብለሽ መጠየቅ ያለብሽ አብርሽ ነው እንጂ ሩታ አይደለም ማለት ነው። እና ሩታም እንደዛ ብላት ነው ሄደችው እኔን ሳይሆን አብርሽ ይፈልግሻል አይፈልግሽም መጀመሪያ ካሱ እንትን በይና ያለቻት ማለት ነው። መጠየቅም ያለበት እንደዛ ነው። ሩታ ሳትሆን አሁን ላይ መጠየቅ ያለበት አብርሽ ነው። አብርሽ ከፈልግሻለሁ ካላት ካንቺ ጋር መኖር ቀጥላለሁ። አብርሽ ቪዲዮ ላይ የሆነ ቦታ አለ 30 አመት እንግዲህ ይፈልግሻለሁ እኔ ካንቺ ጋር ነው ከዚህ በኋላ መቀጠል የምችለው ሲል እኔ አልሰማሁም። እንደዛ ሳይላት የሆነ አንዳንድ ቪዲዮ ላይ 30 አመት ወይም አንዳንድ ቪዲዮ ላይ የሆነ በቃ እጁን ተከሻው ላይ እጁን አንገቱ ስር ምናምን ስላደረገ ይፈልገኛል ገና ለገና እንደዛ ተደርጓልና ይፈልገኛልና ሚስቱን ማስፈቀድ ያለብኝ መተውና ለመተዋን ከሚስቱ ማጣራት አለብኝ ብለሽ ማሰብሽ የራሱ የወረደ አስተሳሰብ ነው። ሚስቱን ማጣራት ራሱ ሳታጣሪ አይደል እንደ እየወደደችው ወይም ደግሞ የልጁ አባጋ መኖር እየፈለገች ሚስቱ መንጭቀሽ በመሃል ገብተሽ ወሰርሽው አሁን ላይ ማስፈቀድ አለማስፈቀድ እኮ ትርጉም የለውም። ሩታም እንደዛ ነግራታለች እንደዚህ ብላ ማለት ነው። በፊት ነበር ማሰብ ያለብሽ እንጂ አሁን ላይ ከየኔን እንትን መጠየቅና ለመንጠየቅ ዋጋ የለውም ምናምን ብላ ነግራታለች ማለት ነው። ሩትዬ የኛ ቆፍጣና ጠንካራ በቃላ በቃ ቆፍጣና ሴት የሆነ በቃ ማትፈራም ሁሉ ነገር መደፈር ሴት ናት ሩታ ማለት ነው። ጎበዝ ሴትና ብቻ ጎበዝ ነሽ ለማለት ነው። እና ወደ ሀገር ልጆች በያላችሁበት ሰላማችሁ ብዝት ይበልኝ። ቪዲዮውን እስከ መጨረሻ ተከታተላችሁኝ እጅግ ከልብ አመሰግናለሁ። ቪዲዮ ላይክ ካላደረጋችሁ እዚህ ድረስ መታችሁ ላይክ አድርጉ። ላይክ፣ ሼር፣ ሰብስክራይብ ሳታደርጉ እንዳትወጡ። ባይ ጋይስ።